ጀግናው ሚኪዬ የልጅ አዋቂ አይበገሬው ልበ ደንዳናው ብያለሁ። ሚኪ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ተሙዬ ተገኝቷል። የተሙዬ ወዳጆች ሁላችሁም እንኳን ደስ አላችሁ። ዋናው ተሙ መገኘቱ ነው። ግን ምን እንዳስነኩት ባይታወቅም እንግዲህ ተሙ ትንሽ እንደዚህ በመሆንክ እኛም ትንሽ ተሰምቶናል፣ ታዝነናል። ግን ምን እንዳስነኩ አይታወቅም። እውነትም ይህ ሱዳኒ መተት እንደተባለው ምናልባት በጎን ያስነኩ ነገር ይኖራል እንጂ አንተ እንደዚህ በቀላሉ እጅ ትሰጣለህ ብለን አናስብም። ምክንያቱም ሰው ለጥላቱ እጅ አይሰጥም፣ እንደውም ጥላቱን ይጋፈጣል እንጂ ማለት ነው። እና የሆነ ነገር አድርገው ብለው ብዬ ነው እንግዲህ እኔ የማስበው። ግን ብቻ እንኳንስ እግዚአብሔር አምላክ እንደዚህ በሰላም ምንም ሳትሆን እንደ ኖርማል እንኳን አገኘንክ፣ በጣም ደስ ይላል። ሚኪዬ ግን ሳላደንቀው አላልፍም። የልጅ በቃ የልጅ ምን የወንድ ቅመም አይባል መቼም፣ ጎበዝ ጀግና እና ሚኪዬ በርታልን፣ በርቱልን፣ ፍቅራችሁን ያብዛላችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን፣ ጥበቡን ያብዛላችሁ። እናንተን ለማጥፋት ነው ሰው የሚጥረው፣ እናንተ እንዳትኖሩ ነው። እናንተ ደግሞ ተያይዛችሁ እጅ ለእጅ ሆናችሁ መስራት አለባችሁ እና ስለዚህ እጅ መስጠት አይገባም። ተሙ ጎበዝ ጀግናን እናውቃለን። ልበ ደንዳና ነህ፣ እንደ አባት እርግት ያልክ ነክ። ግን አሁንም ነገም ቢሆን ከወንድሞች ጋር መሆን ያለብህ። ወንድሞችህ እነ ሚኪ ታናናሾች ናቸው እንግዲህ ይሄን እያደረጉ ያሉትና አንተም ከእነሱ ጋር መተባበር ነው እንጂ ያለብህ እጅ መስጠት አያስፈልግም እላለሁ። ውድ ቤተሰቦቼ እንግዲህ ደስ ብሎኛል። እንኳን ደስ አላችሁ ውድ የተሙ ቤተሰቦች፣ የሚኪዬ ቤተሰቦች ሁላችሁ። እንግዲህ እግዚአብሔር አምላክ ለሁሉም ፍቅርን ጤናን ያድል እላለሁኝ። በተረፈ